ትንቅንቅ ክፍል 12 ልብ አንጠልጣይ ታሪክ። ደራሲ ሶልቤክ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ኢንስፔክተር አለምሰገድ ከአቶ ኃይሉ ጋር የሆነ ነገር ከጀርባው እንዳለ ይሸተኛል። ከሴቶቹ የበለጠ ትኩረታችንን እሱ ላይ ማድረግ የተሻለ ነው። ለማንኛውም የዚህን ሳጥን ጉድ እንመልከት ብሎ ሳጥኑ ጋር ቁጢጥ አለ። ወዲያው በሩን ከፍቶ በጣም ይቅርታ፣ ባለቤቴ ነፍሰ ጡር ናት፣ በቅርቡ የልጅ አባት ሆናለሁ ብሎ ፈገግ አለ። ኦ ደስ ይላል። በእውነቱ መታደል ነው። የመጀመሪያ ልጅህ ነው? አይ 2 ሴት ልጆች አሉኝ፣ ወንድ ግን አዎ ይሄ መጀመሪያ ነው። እንኳን ደስ አለህ። አመሰግናለሁ። እባክህ ክፈተው ብሎ ወደ ሳጥኑ አመለከተው። ኦ ለካ ይሄን እየከፈትኩ ነበር ዘነጋሁት ብሎ የተቀሩትን ቁጥሮች አሽከረከራቸው። እንደጨረሰ ብድግ ብሎ ቆመ። ኢንስፔክተር አለምሰገድ ጎንበስ ብሎ በሩ ሲከፍተው በጋዜጣ የተጠቀለለ ተለቅ ያለ 4 ማዕዘን ቅርጽ ያለው ነገር ተመለከተ። አቶ በኃይሉ በደስታ የሚያበራ የነበረው ፊቱ በደቂቃ አመድ መሰለ። ምንድነው አቶ ኃይሉ? ለባለቤቴ ስጦታ ለመስጠት ከቱርክ ያመጣሁት ነው። በእርግጠኝነት ልትጠይቋት ትመጣላችሁ አይደለ እንዴ? በሚገባ እንመጣለን። ግን ምንድን ነው? የፎቶ ማስቀመጫ ፍሬም ነው። እንዳታየው ብዬ ነው እዚህ ውስጥ ያስቀመጥኩት። ሌላኛው መርማሪ ቅድም ስንጠይቅ ያልከን እንደዚህ አይነት ጌጣጌጦች እንደነበሩበት ነው ብሎ አፈጠጠበት። ከቅድም ጀምሮ በጥያቄ ያፋጠጠው ያለው መርማሪ በጥላቻ አስተያየት እየተመለከተው፣ ይገርምሃል እንደዛ እንደሆነ ነበር የማውቀው፣ ግን የመጋዘኑ ሰራተኞች ናቸው እቃዎችን ሲያስገቡ የነበሩት፣ አውጥተውት ነው የሚሆነው። ኢንስፔክተር አለምሰገድ መልካም፣ ለዛሬ ያየነው ይበቃናል። ሌሎች የሚያስፈልጉን ነገሮች ሲኖሩ እንመለሳለን። ይቻላል ደሞ ለናንተ ብሎ ፈገግ አለ። ይሄን ዕቃ በኤግዚቢትነት መውሰድ እንፈልጋለን። ነገሮችን አጣርተን መደምደሚያ እስክናገኝላቸው ማስረጃ የሚሆኑ ነገሮች መያዝ የስራችን ተቀዳሚ ተግባር ነው ሲለው ሰውነቱ ተንቀጠቀጠ። ዕቃው ቀላል የሚባል ዕቃ አይደለም ኢንስፔክተር፣ እንዲህ እንደ ተራ ነገር አንጠልጥላችሁ የምትሄዱትም ዕቃ አይደለም። እዚሁ ተቀምጦ ባሻችሁ ሰዓት መጣችሁ መመልከት ትችላላችሁ። ስራችንን ልትነግረን አትሞክር። ለደህንነቱ ስጋት አይግባ። ምንም አይነት ችግር ዕቃው ላይ ቢፈጠር ተጠያቂ ከመሆን የሚያግደን ምንም አይነት የህግ አግባብ የለም። ስለዚህ ስለ ደህንነቱ እምብዛም አይጨነቁ። በሉ ወደ መኪናው ጫኑት ብሎ ለመርማሪዎቹ አዞ ፈጠን ብሎ ከክፍሉ ወጣ። ሁለቱም መርማሪዎቹ ሳጥኑ ውስጥ ያለውን ፍሬም ሊያወጡት ሲሞክሩ ቆዩ ብሎ ጮኸ። ቀጥ ብሎ ቆመው ተመለከቱት። ቆይ ከማንሳታችሁ በፊት ይታሸግ። አያይ ግድ የለውትም ምንም አይሆንም ብለው ብድግ አደረጉት። ቆዩ አይደል እንዴ የምለው ብሎ በድጋሚ ጮኸ። አቶ ኃይሉ በስርዓት መነጋገሩ የተሻለ ነው፣ የተሻለም አማራጭ ነው። አሁን አሳልፉን እንውጣበት እኮ እንዲህ እንደ ተራጋ አንጠለጥላችሁት ብሎ አፈጠጠባቸው። አዎ ገና መች ውድነቱ ተረጋገጠ። ወይኔ አቶ ኃይሉ ብሎ ጭንቅላቱን ይዞ ወጣ። ብዙም ሳይቸገሩ ወደ መኪናው ጭነው አመስግነው ሄዱ። ኃይሉ የሚይዘው የሚጨብጠው ግራ ገባው። ፊቱ ፍም ሆነ፣ እጆቹ ይንቀጠቀጣሉ። የቆመበት እግሩ ዛለ፣ ጉልበቱ ከዳው። መሬት ላይ በንብርክክ ወደቀ። ብቻውን መለፍለፍ ጀመረ። ወይኔ ኃይሉ ወይኔ በቃ አለቀልህ እያለ ከንፈሩን በልቶ ጨረሰው። መሄዳቸውን የተመለከተችው ምህረት ወደ መጋዘኑ ስትገባ አቶ ኃይሉ መሬቱ ላይ ወድቆ ብቻውን እያወራ ተመለከተች። ልትቀርባቸው ፈራቻቸው። እንደምንም ጠጋ ብላ አቶ ኃይሉ አለች። መልስ የለም። ወይኔ ፈጣሪ ብላ ሮጣ ስትወጣ መጋዘኑ አካባቢ የነበሩ 2 ጥበቆች ተመለከቷት። ሮጥ ብለው ወደ ውስጥ ሲገቡ ኃይሉ አሁንም መሬት ላይ እንደተቀመጠ አንዴ ጸጉሩን አንዴ ጺሙን እያሻሸ ይብከነከናል። አጠገቡ ሄደው በግራና በቀኝ ደግፈው ወደ ደጅ አወጡት። ምህረት ውሃ በሃይላንድ ይዛ መጣች። የተወሰነ ከጠጣ በኋላ ጭንቅላቱ ላይ አፈሰሰችው። ምንም በዝምታ እንደተዋጠ ነው። ምን ተፈጥሮ ነበር ብላ
ጥበቆቹ ላይ አፈጠጠች። ምንም አይነት ነገር አልሰማንም፣ ግን ፖሊሶቹ አንድ ተለቅ ያለ የታሸገ ነገር ይዘው ነው የወጡት ሲሏት መብረቅ የወረደባት ያህል ደነገጠች። ሁኔታው አስገርሟቸው ምን ሆነሻል አሏት። አይ ምንም አልሆንኩም፣ በቃ መኪናው ውስጥ አስገባቸውና ሹፌሩን ጠርታቸው ወደ ቤት ይውሰዱት፣ እረፍት ቢያደርግ ጥሩ ነው። እሺ ብለው ወደ መኪናው ይዘውት ሄዱ። ምህረት ፈጠን ብላ ወደ ሱቁ ሄደች። ትዝታ ኮምፒውተሯ ላይ ፈጣለች። ትዚ አታምኝኝ ምን እንደሰማሁ። ምን ሰማሽ ብላ ከወንበሯ ተነሳሽ። ሰውዬሽ ታሞልሻል ሲመስለኝ ጠፋ የተባለውን የፎቶ ፍሬም ሳያገኙት አይቀሩ። እንዴ የምርሽ ነው? ወይኔ ውርደት ብላ አፏን ያዘች። በመኪና ጭነው ይዘውት እንደሄዱ ነው ጥበቃው ነገረኝ። ብታዩ አታውቂውም። እንደዛ አፈራይንካኝ የሚለው ሰውዬ ዛሬ ስንት ዓመት ተዘርግቶ የከረመ መጋዘን ውስጥ መሬት ላይ ተደፍቶ ብቻውን እየለፈለፈ ነበር። ወይኔ እና አሁን የታለ? ውሃ ገዝቼ ስሰጠው ትንሽ ተሻለው፣ ግን እቤት ሄዶ ቢያርፍ ይሻላል ብዬ በሹፌር ላኩት። ጥሩ አደረግሽ። አረኛንም ጉድ ውስጥ እንዳይከተን በእናትሽ። አይቀርልንም። በቀጣይ እኛ ነው ጭነው የሚወስዱን። ወይኔ ልጆቼ፣ ወይኔ ምን ሊውጣቸው ነው? እንዴት ሊሆኑ ነው ብላ እየየዋን አስነካቸው። እረ ትዙ በፈጠረሽ እንዴ! ገና መቼ ተጣርቶ ተረጋገጠ? ሰውየው ምንም ቢሆን ምንም ራሱ ይወጣው ብላ ልታባብላት ስትል ጥላት ወደ ውስጠኛው ክፍል ሄደች። ሞገስ መለስ ጋር ደውሎ ስለ ሁኔታው በዝርዝር ከነገረው በኋላ 3000 ብር እንዲከፍሉትና ጉዳዩን እንደሚያጣራላቸው ገልጾላቸው ተስማምተው ቦሌ የሚገኘው ፍሬንድሺፕ ሆቴል ተቀጣጠሩ። ሞገስ ከባንክ አውጥቶ ከቢኒ ጋር አብረው ከተባባሉበት ሰዓት ዘግይተው ደረሱ። መለስ ቀጠሮ ላይ ጎበዝ ነው። ምን ጊዜም 30 ደቂቃ ቀድሞ መገኘት የዘወትር ተግባሩ ነው። የሚያረፍድ ሰው አይወድም። የሀበሻ ቀጠሮ ብሎ ተረት እሱ ጋር የለም። እኛ ሀበሾች ራሳችን የሀበሻ ቀጠሮ ብለን ሀበሻን ስናጣጥል ሲሰማ ደሙ ይፈላል። ጠቆር ብለን ሀበሻን ስናጣጥል ሲሰማ አሁንም ይቆጣል። ጠቆር ያለ ማኪያቶ አዞ እየተጎነጨ አንድ መጽሐፍ በተመስጦ እያነበበ ነው። እነ ቢኒ ሆቴሉ ጋር እንደደረሱ ከርቀት ተመለከቱት። ቀድሞን ደርሷል አለ በሹክሹክታ። ነግሬህ አይደል? ይሄኔ ከ1 ሰዓት በፊት ነው እዚህ ወንበር ላይ የተቀመጠው። በጣም ደስ ይላል። ሁሉም ሰው ከሱ ቢማር ጥሩ ነበር ብሎ አጠገቡ ሲደርስ መሌ አለው ጮክ ብሎ። ኦ መጣችሁ ብሎ መጽሐፉን ጠረጴዛው ላይ አስቀምጦ ብድግ አለ። በጣም ይቅርታ አቆየንህ አይደለ? የለመድኩት ነው ያሳስብህ ብሎ ሞገስን ሰላም ካለው በኋላ ቢኒን ሰላም ሲለው የሀበሻ ቀጠሮ የታወቀ ነው፣ በድጋሚ ይቅርታ ሲለው ሀበሻ አትበል፣ ለሀበሻው ማስተማር የምትችለው አንተ ነህ። አንተም እኮ ሀበሻ ነህ፣ እኔም እንደዛው። ግን ማንም አለ ብለን የምንል ከሆነ አእምሯችን ላይ ትልቅ ችግር አለ ማለት ነው። ሀበሻ ስለሆንኩኝ እኔንና መሰሎቼን ስታጠቃልለን ደስ አይለኝም። ይልቅ ቁጭ በሉ ብሎ ወደ ወንበሩ አመላከታቸው። ትልቅ ነገር ነው በዚች ደቂቃ ውስጥ የተናገርከው። አዎ ያወቀበት ይማርበት። እንደ ሞገስ ነግረኸውም የማይረዳህ ብዙ ነው። በተለይ የኛ ህዝብ በአንዱ ጆሮ ሰምቶ በአንዱ የሚያፈስ ነው። ለማንኛውም አንተ ከተማርክበት ትርፋማ ነኝ፣ የሆነ ነገር እዘዙ ብሎ አስተናጋጁን ጠራው። ሞገስ ለኔ ቀዝቀዝ ያለው አምጣልኝ ሲል ቢኒ ለኔም እንደዛው አለ። እሺ ከሰዓት ሌላ ቀጠሮ ስላለብኝ ወደ ጉዳያችን እንግባ። አዎ ብሩን ይዘን መጠናል ብሎ ከኪሱ አውጥቶ ሰጠው። በጣም ጥሩ። ልጅቱ ከዚህ በፊት የወንጀል ሪፖርት የለባትም ነው ያላችሁኝ? አዎ ምንም አይነት ከህግ ጋር የተያያዘ ችግር ውስጥ ገብታ አታውቅም። አሁን ምን እንደገጠማት እኔ እንጃ እንጂ አለ ቢኒ ጸጉሩን እየጠቀለለ። ጥሩ እንደዛ ከሆነ ጉዳዩን ለማጣራት ከበድ ቢልም ግን እሞክራለሁ። አረ መሌ በአንተ አንደበት እሞክራለሁ አያምርም። ከቻልክ እስከ ማታ አሳውቀን። የእሱ ሌላኛዋ ሲስተሩ ውጭ ሀገር ነው ያለችውና በጣም ተጨንቃለች። ሌሊቱን ሙሉ አልተኛንም። አስተናጋጁ የተባለውን ይዞ መጥቶ ሲደረድር ዝም አለ። ስልካቸውን ደጋግማችሁ ሞክራችኋል? አዎ ግን አይሰራም። ባለቤቷም ከጠፋ ቆየ።
ከዚህ በፊት እንዲህ አይነት ነገር አጋጥሞኝ አያውቅም። ግን አሁን በጣም ፈራሁ። ፖሊሶች እቤቷ ድረስ እንደሄዱ አውቃለሁ። የጣቢያቸው ሰራተኞች ናቸው። የሆነ ነገር ባይኖር እህቴን ቤቷ ድረስ ሊፈልጓት አይመጡም ነበር። ምንም አትሆንም፣ አያሳስብህ። የከበደ ወንጀል ሰርታ ሸሽታ እስካልሆነ ድረስ እኔ እንጃ። ብቻ ከዛሬ እንዳያልፍ አደራ መሌ። ምንም ችግር የለም። የቢኒ ስልክ በመሃል ጮኸ። አውጥቶ ሲመለከት ገነት ናት። ይቅርታ እህቴ ናት ብሎ ወደ ውጭ ወጣ። ሞጌ ቤተሰብ እንዴት ናቸው? ያው ባለፈው እንደነገርኩህ ነው። ምንም አይነት አዲስ ነገር የለም። አዲስ ነገር ሲኖር አልሰማም በራሴ ጥረት አድርጌ ካልሆነ በስተቀር። እኔ ልንገርህ፣ በቃ እኔ ልነግርህ እፈልጋለሁ። እባክህን በጣም ሰላም ናት። ሆቴሏ እያለቀ ነው። ለምርቃቱ ጓጉቻለሁ። እየቀለድክ ነው? ሙት የምሬን ነው። እልህኛ ሰው በጣም ደስ ይለኛል። በጣም ነው ማደንቃት። ጠንካራ ሴት ናት። ምንም ነገር አይበግራትም። ባልየው እንዲህ አይነት ሚስት ስላለችው እየታደለ ነው። እስካሁን እንዴት አላገባህም ግን? ምን ባክህ ችግር እኮ ነው። ላይዋን ስትል ውስጧ ይጠቁርብሃል። በእርግጥ እኔ መልክ አላይም፣ ግን ለኔ የተባለች ሔዋን አልተፈጠረችም። ይሁን የሚገጥመኝን ሳይ ብቸኝነት ይመርጫለሁ። ከጎንህማ የምትረዳህ የምታግዝህ ሴት ታስፈልግሃለች። ህይወት የምትጣፍጠው ከግራ ጎንህ ከተሰራችው ሔዋን ጋር ሲሆን ነው። ደግሞስ ያንተን ሔዋን ማንም አይወስድብህም። ላንተ ያለው ያንተ ብቻ ነው ብሎ ጮክ ብሎ ሳቀ። ይላሉ እንጂ ይችን ነገር በመርፌ ነው አንድ የሰጣችኋት። አንድ አይነት አረፍተ ነገር ነው ሁሉም ሰው በየሄድኩበት የሚያወራው። በቃ ተወኝ ወዳጄ፣ ብቸኝነቴ ተስማምቶኛል። ከኛ ስራ ጋራ ሴት፣ ሚስት፣ ትዳር የማይመጣጠኑ ነገሮች ናቸው። ለሌላ ጊዜ ግን ይህን ምክር ለሌላ ሰው እንዳደግመው። እስኪ ከራሳችን የህይወት ተሞክሮ ተነስተን ለምን በምሳሌ አናስተምርም? ዝም ብሎ ግራ ጎንህ ሔዋን ቅብጥርሴ ቅብጥሴ ከማለት ለፊቱ ካለው ማኪያቶ አንስቶ እየተጎነጨ ይህ ሁሉ አግባ ለማለት ነው ሲል ቢኒ ገነትን አውርቷት ተመልሶ መጣ። ማን ነው የሚያገባው ብሎ ቁጭ አለ። መለስን አግባ እያልኩት ነው። እስካሁን አላገባም እንዴ ብሎ መለስ ላይ ያፈጠጠበት። አዎ እስኪ ፈልጉልኝ ብሎ ፈገግ አለ። አይ አላቀርብ ብለሃቸው መሆን አለበት እንጂ አይጠፋም ሲለው ሞጌ ምን አለችህ? ምን አዲስ ነገር አለ አለው። ምን አዲስ ትለኛለህ እንዴ? አዲስ ነገሩን የምንጠብቀው እኮ ካንተ ነው። ማለቴ ደህንነቷን ለማለት ነው። እስካሁን እንደተጨነቀች ነው። ገንዘቡን ነገ እንደምታስገባልህ ነግራኛለች። ቢኒ ደግሞ አንዳንዴ ችግር አለብህ። አሁን ስለ ገንዘብ የምታወራበት ጊዜ ነው ብሎ በስጨት አለ። አዎ የእህቶቼ ደህንነት ለኔም ለሷም አስፈላጊ እንደመሆኑ ገንዘቡ ደግሞ ለአንተ በአሁኑ ጊዜ አስፈላጊ ሊሆን ይችላል። ስለዚህ አትናደድብኝ። ጥሩ ነገር ነው ያደረግኩት አይደል እንዴ መሌ? በትክክል የሰው ሀቅ መጥፎ ነው። እኔ የሰው የሆነ ነገር ኪሴ ውስጥ እንዲገባ አልፈልግም። ሰርቼ የምበላው ምግብ እንዴት ይጥማል መሰላችሁ ብሎ ማኪያቶን ተጎነጨ። ሁለቱም አይን ለአይን ከተያዩ በኋላ ሳቁ። መለስ ቀና ብሎ ተመልክቷቸው ምን ነው ሳቃችሁ አላቸው። ቢኒ በጣም ተገርሞብሃል፣ ስለ መለስ የማታውቀው ብዙ ነገር አለ ብሎ ወደ ቢኒ ተመለከተ። ቢኒ ሳቁን ገታ አድርጎ በተመስጦ ማዳመጥ ጀመረ። መለስ በራሱ ዓለም ውስጥ ብቻ የሚኖር አመለካከቱ ለኔ በጣም የሚስማማኝ አይነት ሰው ነው። አሉ ተባለ የሚባለው አረፍተ ነገር መለስ ጋር ዋጋ የላቸውም። በቃ ማንም ሰው የሚናገረው ነገር ለሱና ለሱ ልክ ነው። እኔ እሱ አይደለሁም፣ እሱም ላስብ አልችልም፣ በሱ መነጸርም ልመለከት አልችልም። የኔ የሆነ ነገር የኔ ነው ብሎ የሚያስብ ሰው ነው ብሎ ወሬውን ቀየር አደረገው። አመሰግናለሁ ውድ ጓደኛዬ፣ አሁን መሄድ ይኖርብኛል። ቢኒ አይዞህ፣ ዛሬ ማታ አሳውቃለሁ ብሎ እጁ ላይ ያለውን ሰዓት ተመለከተ። ጊዜህን ስለሰጠኸኝ አመሰግናለሁ። በሰፊው ተገናኝተን በሌላ ቀጠሮ አብረን ብናወራ ደስ ይለኛል። ምንም ችግር የለም። ብቻዬን ስቆዝም ከሚያስቆዝሙኝ ውስጥ መጽሐፍት ዋነኞቹና ቀዳሚዎች ናቸው። ማንበብ ሰው እንድትሆን ያደርግሃል።
ማንበብ ከተመጣጠነ ምግብ የበለጠ ይጠግንሃል። የማንበባ ጊዜን ካልተሻማህ ሁሌም ከኔ ጋር ሻይና ቡና ማለት ትችላለህ በደስታ ብሎ ተነስቶ ጨበጠው። አብሬያችሁ ብዙ ባውራ ደስታው የኔ ነበር፣ ግን መቅረት የሌለብኝ ትልቅ ጉዳይ አለኝ ብሎ ተሰናብቷቸው ሄደ። እቃዎችን ገዛዝተው ወደ አዳራሹ ሄዱ። ሚኪ ውስጥ ላይ የሚሰራሩ ስራዎችን በመሰራራት ተጠምዷል። 7 ሰዓት ላይ የሬዲዮ መርሃ ግብር አለበት። ለሱ የሚሆነውን በቂ ዝግጅት ገና አላደረገም። አሜሪካን ያላችሁ ሚስቱ በየቀኑ የሱን መምጣት በጉጉት ትጠብቃለች። ሚኪ ግን ሚስትና ልጆቹ ቢናፍቁትም አሜሪካ ሄዶ መኖሩን አይፈልግም። ትናንት ምሽት ተደዋውለው ስልኩን የዘጉት በጥል ነበር። አሁን ላይ ውስጡ እየተረበሸ ነው። ምን ማድረግ እንዳለበት ራሱ ግራ ገብቶታል። ወደ የዳንስ ትምህርት ቤቱ የሄደው ራሱን በስራ ለማጨናነቅ አስቦ ነው። የተሳካለት ይመስል አሪፍ በሚባል ሁኔታ ነገሮችን ቦታ አስይዟቸዋል። ከሰዓት ደግሞ ወደ መርሃ ግብሩ እንደሚገባ ሲያስብ ቀኑን ሙሉ በስራ መወጠሩ ደስ አሰኝቶታል። እነ ኤፊ የመኪናውን ክላክስ ሲያስጮሁት ጥበቃው ከፍቶ አስገባቸው። ብሌን ቀድማ ወርዳ የተጫኑትን እቃዎች ልታወርድ ስትል ታዩ ከጥበቃው ጋር እናወርዳቸዋለን፣ ደክሞሻል፣ እረፍት አድርጊ እሺ ብሎ ከለከላት። እሱስ እውነትህን ነው፣ እሺ በቃ አጎቴን ሌው ከላይ ነኝ ብላ ወደ ፎቅ ወጣች። ጥልቁን የእሷን ቢሮ በር ከፍታ ስትገባ ሚኪ ወረቀት ላይ የሆነ ነገር እየቸከቸከ ነው። በሩ መከፈቱን ሲሰማ ቀና ብሎ ተመለከተ። አጎቴ ብላ ሄዳ ሳመችው። ውሻይ መጣችሁ እንዴ? አዎ ቆየንብህ አይደለ? በጣም እንጂ ከሰዓት ፕሮግራም አለኝ። ከስቱዲዮ እየደወሉልኝ ነበር። በጣም ይቅርታ። በል ተነስ በቃ የቀረውን እኛ እንጨርሰዋለን። የተባሉትን በሙሉ እቃዎች ገዛችሁ? ከሞላ ጎደል አዎ። የተቀሩት አንዳንድ የሙዚቃ መሳሪያዎች አሉ። በሌላ ፕሮግራም እናሟላቸዋለን። በጣም ጥሩ። ኤፊ የት አለ? እቃዎችን እያስወረደ ነው። እሱ ይሸኝህ አይደለ ብላ ለኤፊ ልትነግረው ስትወጣ የሚኪ ስልክ ጮኸ። አይ ሹፌር እየመጣ ነው፣ እንደውም ደወለ፣ ደርሶ ነው የሚሆነው። ባይሆን ያንን ክራንቺን አቀብኝ ብሎ ወደ ግድግዳው ጠቆማት። እንዴ ምሳ ሰዓት ብላ ነው እንዴ የምትገባው? አይ ብሌኔ ዛሬ ልክ አይደለሁም። ከባለቤቴ ጋር ትልቅ ጸብ ውስጥ ነን። ምግብ ዘግቶኛል። ምን እንደሚሻለኝ አላቅም። በስርዓት ተነጋግሮ የሚፈታ ችግር ይዘን ሁልጊዜ እንጣላለን። ለነገሩ አንድ ሰው በውስጥ ያመነበትን ነገር ልክ እንዳልሆነ መንገር አፍ ማድከም ነው ብሎ ብድግ አለ። ምን ነው? ምን ተፈጥሮ ነው? በኋላ አወጋሻለሁ፣ ግን አስታውሰሽ ከደወልሽልኝ ብቻ። አጎቴ ደግሞ የኔን የመደወል ችግር እያወቅ ግን እሺ ይሄንን አረሳም፣ ተስፋ አደርጋለሁ ብሎ ግንባሯን ስሟት ወጥቶ ሄደ። ቦማር እነ ተርሲትን ለመሸኘት መኪና ውስጥ ሆኖ እየጠበቃቸው ነው። ገሊላና ተርሲት በመጨረሻ ሰዓት እዛች ቦታ ላይ ያሳለፉትን ጣፋጭ ጊዜ የሚዘነጉት አይደለም። በእርግጥ በአንድ ጎን ልክ ናቸው። ማንም የራሱን ሕይወት ለባዳ አሳልፎ አይሰጥም። ስለዚህ ያደረጉት ነገር ልክ ነው የሚል ስሜት በተርሲት አእምሮ ላይ ይመላለሳል። ግን እኛ የጓደኛው ዘመዶች ሚስት፣ እህት፣ እናት ስለሆንን ሊተወው ችሏል። ግን ሌሎች እህቶቻችንስ ላይ የሚደርሱትን በደል ብለው አሰቡ። ለጊዜው ለነሱ ላደረጉላቸው እንክብካቤ አመስግነው ወደ መኪናው ገቡ። ቦማር ተመቻቹ መሰለኝ አልወጣ አላችሁ አለ ፈገግ ብሎ። እውነት ለመናገር መላመድ መጥፎ ነው። ባዶ ቤት መቀመጡ የሰለቸን የነበረ ቢሆንም ስትለምደው የመናፈቅ ባህሪ ያለው መሰለኝ። ትንሽ ውስጤን ቀር ብሎኛል አለች ትርሲት በመስታወቱ በኩል ወደ መጋዘኑ እየተመለከተች። አይዞሽ ከዚህ በኋላ ቤትሽ ነው፣ ሳትሳቀቂ ነይና ፈታ ብለሽ ትመለሻለሽ ሲላት ገሊላ ጉሮሯን ጠራረገች። በፊት ለፊት መስታወት እየተመለከታት ምን ነው ቆንጅት፣ አንቺንም እኮ ያማክላል። አይ ወንድሜ ፈጣሪ ይስጥልኝ፣ ጸሎቴ ተሰምቶ ንጹህ አየር መቅዘፍ ብችል ምን አለበት? እኔ ጭንቀትና እስር ቤት አልወድም፣ አታሷሸኝ ብላ ስልኳን ከቦርሳዋ አወጣች። በጣም ተማረሻል። ምን አጠፋን እህቴ? ኧረ ምንም አላጠፋችሁም። እባክህ ትነዳው፣ ቤቴ ናፍቆኛል። እሺ ታዛዥ ነኝ።
ታዴ ይምጣ ብዬ ነው። እሱ ከፈለገ ማታም ይምጣ፣ እኛን ግን ውሰደን ብላ ፈጠጠችበት። ትርሲት እንዴ ቆይ ዝም በላት፣ እንደውም ቆይ አንዴ ልደውልለት ብላ ስልኳን መነካካት ጀመረች። ገሊላ ኢሜል ስትከፍት በጣም ብዙ ከእህቷ ገነት የተላኩ መልእክቶች ደረሷት። ወይኔ ትርሲቲ ገኒ የላከቻቸውን መልእክቶች ተመልከች ብላ ሳየቻት። ውይ የኔ እናት እስኪ ደውይላት፣ ይሄኔ እንዴት ተጨንቃለች ብላ ስልኩን ተቀበለቻትና ደወለች። አንዴ ከመጥራቷ አንስታ ገሊ አለች። ወይ ገኒዬ እናቴ እንዴት ነሽ? ትርሲት ምን ውስጥ ገብታችሁ ነው? የት ነው ያላችሁት? ለምንድን ነው ስልካችሁ ዝግ የሆነው? ብላ በጥያቄ አጣደፈቻት። ጥሩ ነገር ላይ አልነበርንም ገኒዬ፣ ዛሬ ገና ነው ስልካችንን የከፈት ነው። አስጨነቅንሽ አይደለ? በጣም እንጂ ምን ሆኖ ብዬ ይሄው ስንት ቀኔ በጭንቀት ታመሜ ስራ ካቆምኩኝ። አሁን ራሱ ቢኒን አጣራ ብዬው የእሱን ስልክ እየጠበቅኩ ነበር። ኦ አምላኬ አመሰግናለሁ። ድምጻችሁን አፍቆኝ ነበር። ገኒስ እስኪ ላውራት። እሺ ብላ ሰጠቻት። ከመኪናው ወረደች። ወይ ገኒ አንቺ ሙቲ ምን ነው በእናትሽ ምን ነው እንዲህ በእኔ ላይ ትጨክኛለሽ? የመጨከንስ አቅሙ ኖሮሽ ነው? ገኒ ታሪኩ ብዙ ነው፣ በደንብ አወራሻለሁ። ለአሁን ግን ደህና ነን። ዛሬ ንጹህ አየር እየተነፈስን ነው፣ በነፃነት እየተንቀሳቀስን ነው። ዛሬ ከእናቴ ማህፀን የወጣው ያህል ውስጤ በደስታ ሐሴት እያደረገ ነው። በቃ ዝም ብዬ እያወራሁ ነው ውዴ፣ ዝም ብዬ ምንም ቃላት የለኝም። እስረኞች ለካ እስትንፋሳቸውን ነው የተቀሙት። ሙታን የሆንን ነበር የመሰለኝ። እህቴ የቀረብኝ አፈርና ድንጋይ ነው። ያ ሁሉ አልፏል። በጣም ደህና ነን አለቻት። አቤት እኔንም ስሜቱ እንዲጋባብኝ ነው ያረግሽኝ። ዋናው አሁን ደህና መሆናችሁ ነው። ቤት ገባችሁ ታዲያ? አይ አሁን ልንሄድ እየተነሳን ነው። ታዴን እየጠበቅን ነው። እንዴ እሱም ከእናንተ ጋር ነው? አዎ የእኛን እንዲህ መሆን ምክንያቱ ማን ሆነና ብላ ቀና ስትል ቦማር በፊት ለፊት መስታወቱ በኩል እየተመለከታት ነው። ገልመጥ አድርጋው ገንዬ በቃ በኋላ በደንብ አወራሻለሁ ደህና ሁኝልኝ ብላ ስልኩን ዘጋቸው። ቦማር የፈለግሽውን ማለት ትችይ ነበር እኮ ለምን በቀጠሮ ዘጋሹ? ማለት ያለብኝም ብያለሁ። አልሰማኸኝም? አይ እያየሁሽ እንደሆነ ስታውቂ ነው የዘጋሹ። ማየትህን ሳይሆን መስማትህ ላይ ነው ችግሩ። ግን ቆንጆ እንደሆንሽ ታውቂያለሽ። ምን አልክ? እየሰማሽው ነው። ትሰማኛለህ? አሁን አንተን የምፈራበት ምንም አይነት ምክንያት የለም። ከቅድም ጀምሮ አስተያየትህን አልወደድኩትም። ደግመህ አሁን ላይ ያሰብከውን ሐሳብ እንዳታስበው ብላው ከመኪናው ወረደች። ትርሲት ታዴን ይዛው ስትመጣ ተመለከተቻት። በጣም ይቅርታ ጨዋታ ጀምሬ ነው ብሎ የመኪናውን በር ከኋላ ከፍቶ ገባ። ገሊላ ዝም ብላ እጇን አጣምራ መኪናውን ተደግፋ ቆመች። ገሊ ምን ሆነሻል? ይሄ ነው ብላ ወደ ቦማር ጠቆመቻት። ዞራ ተመልክተው ነይ በቃ አሁን እንሂድ ብላ ከታዴ ጋር ከኋላ ተቀመጠች። ገሊላ ጋቢና ሆና ከቦማር አጠገብ መቀመጥ ባትፈልግም ባልና ሚስቶቹን ልትለያያቸው አልፈለገችም። እያንገራገረች ገብታ ቁጭ አለች። ትርሲት የታዴ ደረት ላይ ተለጥፋ አይኖቿን ጨፈነቻቸው። ታዴ ፀጉሮቿን እያሻሸ እንደ ሕፃን ልጅ የሚያስተኛት ይመስላል። ቦማር ሞተሩን አስነስቶ በፍጥነት ከጫካው ወጣ። ኤፊና ብሌ ከዳንስ ትምህርት ቤት አረፋፍደው ወጡ። ሻሂ ቡና እንበል ብለው ከአንድ ካፌ ገብተው ተቀመጡ። የሚፈልጉትን ካዘዙ በኋላ እኔ ምልህ የፍሬም ጉዳይ ከምን ደረሰ? አላውቅም። ምን ባክሽ በስራ ተወጥሬ ከምን ደረሳችሁም አላልኳችሁም። ግን ሴቶቹ እስካሁን እንደተሰወሩ ነው። ባለቤቱ ከቱርክ እንደመጣና ሊያናግሩት እንደሆነ ኢንስፔክተሩም ነግሮኛል። ግን እኔ ልተው እያሰብኩኝ ነው። በቃ ለማይሆን ነገር ጊዜን ማባከን ልፋት መስሎ እየታየኝ ነው። አይደለም የሆነ የደበከኝ ነገር እንዳለ አይንህ ላይ ያስታውቃል። ምንድን ነው? ደንገጥ ብሎ ኧረ ምንም የለም፣ ምን የሚደበቅ ነገር አለ ብለሽ ነው ብሎ እንዳይታወቅበት ለማድረግ ሞከረ። እኔን መዋሸት አትችልም። ሁኔታህ ጥሩ እንዳልሆነ ያስታውቃል። ምን እንደሆንክ ብትነግረኝ ይቀልሃል።
አያይ መስሎሽ ነው ውዴ፣ ምንም አልሆንኩም ብሎ የመጣለትን ቡና ከአስተናጋጁ እጅ ላይ ተቀበለው። እሺ እንዳልክ ብላ ፊት ለፊቷ የተቀመጠላትን ሻሂ ስኳር ጨምራ ማማሰል ጀመረች። ክፍል 13 ይቀጥላል።